ሄኖክ ቲናን እንቅ አድርጎ ያዛት። ያደረገችውን ሁሉ ደረሰባት። ሳራም ስለ ራሔል ያሳለፈችውን ሁሉንም ነገር አስረዳችው። ሄኖክም እንዴት ትደብቀኛለች? ይሄ ሁሉ ነገር ሁሉንም ተቻችለን ማሳለፍ እንችል ነበረ ብሎ እየጠየቃት ነበር። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የራሔልን ድራማ ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ እንግዲህ ራሔል ከልዑል ጋራ ስላደረች ከሄኖክ ተደብቋ ሳራ ጋር ነበር የምትገኘው። ሳራ ያለውን ነገር ለሄኖክ እንደነገረችው ነው። ዛሬ ላይ መግቢያ ላይ እንደሰማችሁት ሳራም ለሄኖክ ያለውን ነገር እንደዚህ በስተት እዛ ከልዑል ጋራ ስላደረች ነው ካንተ የሸሸችው እንጂ ትወድሃለች። ራሔል ዛሬም ታፈቅርሃለች። ሆኖም ይሄንን እንዴት አድርጌ እነግረዋለሁ ብላ ነው ካንተ የሸሸችው በማለትም ያለውን ነገር ታስረዳዋለች። ሆኖም እሱ እንዴት ከኔ ትደብቃለች? ሁሉንም ነገር አብረን ማሳለፍ እንችላለን። ይሄ ወዷ ያደረገችው ነገር አይደለም ብሎ ይላታል። ቲና እንግዲህ ሁሉንም ነገር ያዘጋጀችው ቲና እንደሆነች እየደረሱባት ይገኛሉ። ሳራም አሁን ካዳ ወደዚህ ስትመጣ ለማን ነግረካል? ራሔል ለማንም የነገረችው የለም፣ ይሄንን እኔና እሷ ብቻ ነን የምናውቀው በማለትም ትነግረዋለች። አሁን ለማን ነግረክ ነው የመጣከው በማለት ትጠይቀዋለች። አሁን ወደዚህ ስመጣ ለቲና ነግሬያት ነበር በማለትም ይመልስላታል። እሷ አንተንና ራሔልን ማለያየት ነው የምትፈልገው፣ ለሷ መንገር አልነበረብህም በማለትም ትነግረዋለች። ሆኖም እሱ ምንም ችግር የለውም ብሎ ሲላት ይሄኔ ለራሔል የሆነ ወጥመድ አዘጋጅቷላታለች ብላ ስትለው በፍጹም አታደርገውም እያላት ነበረ። እናቱም የት ደረሰ ልጄ? የት ገባ? እንዴት ሆኜ ነው የልጄን ድምፅ ሳልሰማ ምን ይሻለኛል? እያለች ቲና ጋም እየደጋገመች እየደወለች ነበረ። ቲናም ምናምን ይጨቀጭቁኛል፣ እኔ ጭንቀት ውስጥ ያለሁት በማለትም ስልካቸውንም እያነሳችላቸው አልነበረም። ሄኖክም ስልኩን ዘግቶት ነበረ። ልጄ የት ሄዶብኝ ነው? በቃ ራሔል አበላሸችው፣ ልጄ በመጠጥ ቤት እየዞረ ነው በማለት እናትየውም እጅግ እየተጨነቁ ነበረ። ራሔል በአንቺ የተነሳ ልጄን አሳበድሽው፣ ምን ይሻለኛል እያሉ ይገኛሉ። እንግዲህ ራሔልን ባጣት ጊዜ ራሔል ከሱ በሸሸች ጊዜ እሱ ደግሞ ፍቅር ስለነበረ በመጠጥ ቤት ራሱን እያሰከረና እየተበሳጨ ነበረ። ቲና እሷን ተዋት፣ እሷ ድሩዬ ናት፣ አንተ ለእሷ አትገባትም፣ ከኔ ጋር ሁንም እያለችው ነበረ። ይህን ሁሉ ያዘጋጀችው ልዑልም ከራሔል ጋራ እንዲተኛ ያደረገችው እሷ ነበረች። ሆኖም እንዴት አድርጓ እንደምታለያያቸው እያዘጋጀች የነበረችዋ አሁንም ከነሱ ላይ ልታርፍ አልቻለችም። እሱም ወደ ሳራ ጋር በሄደበት ሰዓት ራሔል በተኛችበት እንዲገላት ሰው ልኳ ነበረ። እሱም ሊገላት የገባው መጀመሪያ ራሔል ትነቃና እንደምንም ብላ እራሷን ታስጥላለች። እሷም እራሷን እንዳስጣለች ሳራም ለማን ነግረካል ብላ ስትል ለቲና ስላለ እየሮጡ ወደ ቤት ይመጣሉ። ቤትም እንደመጡና ልክ ሲገቡ ራሔልም እያለከለከች ነበረ። ምን ሆነሻል ብሎ ሲላት አይ የሆነ ሰው ሊገለኝ መጥቶ ነበረ፣ ሆኖም አምልጫለሁ ብላ ስትል እሱም አሁን በእኛ ጋር ያለፈው ሰው ሊሆን ይችላል፣ ሄጄ እገለዋለሁ በማለት ይላል። በፍጹም እንዳትሄድ ብላ ሳራ ለምና ታስቀረዋለች።
ራሔልም እባክህ አትሂድ፣ ተው በቃ ሄዷል፣ ምንም ነገር አያደርገኝም በማለትም ትለዋለች። እሱም እሺ በቃ ካላችሁኝ በማለት ይቀራል። ሆኖም ቲና ደውላለት እንዴት አደረክ ብላ ስትጠይቀው አይ ምንም ነገር አልተሳካልኝም ብሎ ይላታል። እንዴት ነው አልተሳካልኝም የምትለው? አልገደልካትም ወይ ብላ ስትለው በፍጹም አልገደልኳትም መጡብኝ በማለት ይነግራታል። በፍጹም ይሄ ነገር መሆን የለበትም፣ ምንድነው ልትገልበት የተጠቀምከው መሳሪያ በማለትም ትጠይቀዋለች። እሱም ቢላ ነበር ይዤ የሄድኩት በማለት ይመልስላታል። እንዴት ነው ቢላ ይዘህ የምትሄደው? ይሄንን በዚህ መሳሪያ ነው ወይ የምትጠቀመው? በማለትም እጅግ እየተቆጣች እኔ በቃ ሳልል በፍጹም ምንም ነገር ሊያበቃ አይችልም እያለች ትገኛለች። ሆኖም እሷን ካረጋጓት በኋላ ራሔልን ካረጋጓት በኋላ ሳሪ ያለውን ነገር ለሄኖክ እንደነገረችው ትነግራታለች። ሁሉንም ያሳለፈችውን ነገር እንደነገረቻት እሷ ለሄኖክ ሁሉንም እንደነገረች ስትነግራት ለምን ነገርሽው ብላ ትላለች። ሄኖክም ለምን ደበቅሽኝ? ይሄንን እኮ ባልና ሚስት እስከሆንን ድረስ ሁሉንም ተረራርተን ማለፍ እንችል ነበረ ብሎ ይላታል። እሷም አይ እኔ እንዴት አድርጌ ይህንን ነገር ልንገር ለራሴ ከብዶኛል በማለትም ትመልስለታለች። ቢሆንም ይህንን ነገር ለእኔ መንገር ነበረብሽ በማለትም አሁን ሁሉንም ነገር ተያይዘን እናልፈዋለን፣ እኔ ሁል ጊዜ ከኔ ጋር እንድትሆኝ ነው የምፈልገው በማለት ከልዑል ጋራም ያደረችውን ችግር የለውም ብሎ ይሄ የአንቺ ስራ ሳይሆን የቲና ስራ ነው፣ ስለዚህ ሁሉንም ነገር እቀበልሻለሁ በማለትም አሁን ራሔልን ተረድቷት ይገኛል። ሆኖም ሳሪንም በጣም እናመሰግናለን ብለዋት አሁን ከዚህ እንሄዳለን፣ አንቺን ደግሞ ልዑል መጥቶ እንዳይጎዳሽ ብለው ይሏታል። ልዑልም አይጎዳኝም፣ አይመጣም፣ እናንተ ብቻ አንድ ላይ ተመለሱ፣ የድሮ ህይወታችሁን አንድ ላይ እንድትኖሩ ነው እኔ የምፈልገው ብላ ትላቸዋለች። እነሱም እሺ በቃ አሁን ራስሽን ጠብቂ ብሎ ካሏትም በኋላ ራሔልን በይ እቃሽን ያዥና ሂጂ ብላ ስትላት አይ ምንም እቃ አትያዝ፣ አሁን እኛ ቤት እንሄዳለን፣ እንደዚሁ ተያይዘን የምንሄድ ይሆናል በማለትም እሱም ወደ እናቱ ቤት ሊወስዳት ሻንጣዋን ትታ ወደ ቤት ይሄዳሉ። ሆኖም የእሱ እናት በጣም እየተጨነቀች እና እየተጠበበች እያለ የቤት ሰራተኛ አይ ይመጣል፣ ምንም አትጨነቂ፣ ምንም አይሆንም ብላ ትላታለች። በዛች በራሔል የተነሳ ልጄ በየመጠጥ ቤቱ እየዞረና ራሱን እየሳተ ነው፣ ስለዚህ እንዴት ነው የማደርገው በማለትም ትላታለች። አይ ምንም አይሆንም፣ ራሔልም በጣም ጥሩ ሰው ናት እትዬ፣ ሴጣን በመሃላቸው ገብተው ነው እንጂ የእነሱ ህይወት ያስቀና ነበር በማለት ትላታለች። ማዘርም እንዴት ነው አንቺ እትዬ ጥሩ ሰው ናት የምትዩ ልጄን ልታሳብደው በየመጠጥ ቤቱ እያዞረችው ብላ ትመልስና አንቺን እዚህ ቤት ያስገባችሽ ራሔል ናት ወይ? አንቺ ለሷ ደግፈሽ እንደዚህ የምትቆሚው የሆነ ነገርማ አለ በማለትም ትናገራታለች። አይ ምንም ነገር የለም እነትዬ እኮ ደስ የሚል ፍቅር ነበራቸው በማለትም ስትላት ይሄኔ የእነሱ ዘመድ ነሽ፣ ከዚህ ቤትማ አስወጣሻለሁ በማለትም ትላታለች። አይ ይቅርታ ማዘር ብላ ከጠየቀቻት በኋላ ሄኖክም ራሔልን ይዞ ወደ ቤት እየመጣ ነበረ። እሱም ወደ ቤት ይዟት እንደመጣ አሁን እናቴ ልትናገርሽ ትችላለች፣ ግን ሁሉንም ነገር እናስረዳታለን፣ ከልዑል ጋራ ማደርሽን ሁሉንም ነገር የምናስረዳት ይሆናል ይላታል። ራሔልም ይሄ ነገር በፍጹም አይሆንም፣
እንዴት ብለን ነው እኔ ከሌላ ወንድ ጋራ ማደሬን የምንነግራት? በፍጹም እንዳንተ የሚያምነኝ ወይም ደግሞ የሚረዳኝ ችግሬን የለም። ስለዚህ እንዴት አድርገን ነው የምንነግራት? በፍጹም ይሄ ነገር አይሆንም ትለዋለች። አይ እሷን ማሳመን ብቻ ነው ከኛ የሚጠበቀው። ስለዚህ ያለውን ነገር እውነቱን እንነግራታለን። ከዛም በኋላ ደግሞ የሚሆነውን እናያለን እንጂ እውነትን ከመጋፈጥ ወደ ኋላ አንልም ብሎ ይላታል። አይ ይሄ ነገርማ የሆነ ነገር ሊሆን ይችላል፣ በኋላ ደግሞ ማዘርግ ልታዝንብ ትችላለች በፍጹም ብላ ስትለውም እኔ እነግራትና አስረዳታለሁ ትረዳሻለች ብሎ ይላታል። እሺ አንተ ካልከኝ እያለች በሩን እያንኳኩ ግን እሷ እየተጨነቀች ትገኛለች። ሆኖም እሱ ደግሞ በፍጹም መጨነቅ የለብሽም እያላት ነው። እንዴት አልጨነቅም ማዘር ይህንን ስሰማ በፍጹም አትቀበለኝም ብላ ስትል ነይ ወደ ውስጥ ገብተን የሚፈጠረውን ሁሉንም ነገር እንቀበላለን፣ ሁሉንም ነግረናትም ታምነናለች በማለትም ወደ ውስጥ ይገባሉ። ወደ ውስጥም እንደገቡ ማዘርየው አሁን ደግሞ ከየት ነው የምትመጣው? ጭራሽ ይዘካት ወደዚህ ቤት መጣ ኮይ ብላ እየተቆጣች ስትወጣ ቲናም ከኋላቸው ትገባለች። ቲናንም ሲያያት እጅግ ይናደድና ጭራሽ ዓይንሽን አፍጠሽ ወደዚህ ቤት መጣሽ ወይ በማለትም ይጠይቃታል። እሷም ጥርሷን እየነከሰች እየተናደደች እያየችው ሳለ እሱም በንዴት ተነስቶ አንገቷን ይዞ እኔ አንቄ እገልሻለሁ በማለት ይላታል። ማዘርም ማነቅ ያለብክ ራሔልን ነው እንጂ እንዴት ምንም ያላጠፋች ምስኪንን ልጅ ታንቃታለ በማለት እያገላገሉት ይገኛሉ። ራሔልም እጅግ በመደንገጥ እጇን ባፏ ላይ እስክትጭን ድረስ በጣም ተገርማ ትገኛለች። ቲና ያደረገችው ሁሉ ማዘር የሚያውቁት ነገር የለም። ራሔልን ለማስገደልም ሆነ ከካሌብ ለመለያየት ሁሉንም ነገር እያደረገች ያለችው ቲና ናት። ማዘር ቲና በጣም መልካም ሴት ናት። እንዴት ታንቃታለህ? ማነቅ ያለብህ አጠገብ ጋለችዋን እቺ ጋለሞታዋን ነው። በል ከዚህ ቤት አስወጣልኝ እያሉም ይገኛሉ። እሱ ደግሞ በፍጹም አልለቅሽም በማለት አንገቷን አንቋት እንደምታያት ይዟት ነበረ። ማዘርየው ለማገላገል በመሀል እየገቡ ይገኛሉ። ሳራንም ጥለዋት ከመጡ በኋላ ሳራም ተኝታ ነበረ። እሷም ልዑል እንደሚመጣ እየፈራች እንግዲህ ሳሪን ልዑል እያሰቃያት እንደሚገኝ የምናውቀው ይሆናል። አሁንም እሷ በተኛችበት ወደ ቤት ገብቶ ይኸው መጣውልሽ እያላት ነበረ። እሷም ከአልጋዋ ላይ ደንግጧ እንደተነሳች እሱም አገላምጦ እያያት እያለ ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበረ። ሁላችሁም በትዕግስት እስከዚህ ሰዓት ስለተከታተላችሁኝ እጅግ ከልብ እያመሰገንኩኝ ሰብስክራይብ እና ላይክ እንድታደርጉኝ ስል በአክብሮት እጠይቃችኋለሁ። እንድታበረታቱኝም ስል በአክብሮት እጠይቃችኋለሁ። ስለምታበረታቱኝ አስተያየታችሁንም ስለምታስቀምጡልኝ ከልብ እያመሰገንኩኝ ሁልጊዜም እግዚአብሔርን ማመስገናችንን እንዳንረሳ ላስታውሳችሁ። ጌታ ዛሬን እድሜ ጨምሮልናል። ትናንት አልፎ ዛሬ ቀናትን ጨምሮልን ልናመሰግነው ፈቅዶልናልና እግዚአብሔር ሲፈቅር ነው ቀናትንና ወራትን ሰዓታትን የሚጨምርልን። ከኛ የሆነ በእኛ የሚሆን ነገር አንዳች ነገር ስለሌለ እችንም ልተነፍስ የፈቀደልኝ ጌታ ክብር ለዘላለም እስከ ዘላለም ይሆንለት። ኃያል የሆነው ጌታችን ዛሬም ሁልጊዜም ከኛ ጋር ነውና እኛም ሳንዘነጋ ሁልጊዜ እናመስግነው እያልኳችሁ ከወዲሁ እንለያያለን። ከልብ እያመሰገንኳችሁ በቀጣይ ክፍል እስክንገናኝ ድረስ መልካም ቆይታ። ተባረኩልኝ። ከልብ አመሰግናለሁ።